ዩቲዩብ ከአመታት በኋላ እዚህ ጋር የምታዩትን የቪዲዮ አፕሎዲንግ ሴቲንጉን ሙሉ ለሙሉ ቀይሮታል። ይህንንም አንድ ባንድ በዚህ ቪዲዮ አሳያችኋለሁ። ባለፈው ቪዲዮ ላይ ለሶስት ሰዎች ጊቫዌ ይኖረኛል ብዬ ነበረ ስለ ፍሌክስ ክሊፕ በሰራሁት ቪዲዮ ማለት ነው። ዛሬ እንግዲህ ሶስቱንም አሸናፊዎች የምንለይ ይሆናል። እዚሁ እናንተ ያያችሁን በኮመንት ራንደም ፒከር አሸናፊዎቹን እንለያለን ማለት ነው። መስፈርቱን ተናግሬ ነበር ከዚህ በፊት። ሶስቱንም መስፈርቶች በትክክል ያሟሉትን ልጆች ዛሬ እንሸልማለን። በቅድሚያ ዩቲዩብ ላይ በመግባት የቪዲዮ ሊንክ ኮፒ እናደርጋለን። እዛም ዩቲዩብ ራንደም ኮመንት ፒከር ውስጥ በመግባት ፍሌክስ ክሊፕ የሚል ቴክስት ካየን አሸናፊ ነው ማለት ነው። ስለዚህ ኤኒቲንግ ጎዝ ይላል፣ እሱን እንመርጣለን። በኪወርድ የማደርገው ከሆነ የተለያየ አይነት አጻጻፍን ስለምትከተሉ እሱ አያዋጣም። ስለዚህ ኤኒቲንግ ጎዝ ላለው ሁሉንም ኮመንት ነው ማለት ነው የምንመርጠው። 45 ኮመንቶች አሉ። ሶስቱን አሸናፊዎች እንመርጣለን። ፒክ ዊነር። ሶስታችሁ አሸናፊዎች እንግዲህ እንኳን ደስ አላችሁ ብያለሁ። ግዴታ ማድረግ የሚኖርባችሁ ነገር አሁን ነግራችኋለሁ። በቅድሚያ በኢሜይላችሁ ፍሌክስ ሪፕላይ ሳይን አፕ ታደርጋላችሁ ማለት ነው። ከዛን ያንን ሳይን አፕ ያደረጋችሁበትን ኢሜይል ቴሌግራም ላይ ትልኩልኛላችሁ። አንድ ወር የፕሪሚየም ፓኬጃችሁ ይሰጣችኋል። እንኳን ደስ ያላችሁ በድጋሚ። እሺ ቤተሰቦች እንግዲህ የተቀየረው ሴቲንግ ምንድነው የምትሉኝ ካላችሁ እንደምታዩት የዩቲዩብ ስቱዲዮ ሞባይል ላይ ቪዲዮዎችን በምትጭኑበት ሰዓት ላይ ቢፎሩ ይሄን ይመስል ነበር ማለት ነው። ከዚህ በፊት የነበረው አሰራር በአንድ ፔጅ ነው ሁሉን ነገር ዘርዝሮ የሚያመጣል። እንደምታዩት ቪዚቢሊቲ፣ ሰሌክት ኦዲየንስ፣ አድ ዲስክሪፕሽን፣ ሴት ሎኬሽን፣ ሪሌትድ ቪዲዮ፣ አድ ፕሌሊስት እንዲሁም ሞኔታይዜሽን፣ ኮሚኒቲ እና የተለያዩ ነገሮችን በአንድ ፔጅ ነበረ። አሁን ግን አፍተሩ ላይ እንደምታዩት ሽሪንክ አድርጎት ወይም ደግሞ አሳንሶት ሚኒማል አድርጎት እጅግ በጣም በሚያምር መልኩ ቀይረውታል። እሱን አሁን በዚህ ቪዲዮ እያንዳንዱን አሳያችኋለሁ። በቅድሚያ ወደ ዩቲዩብ ስቱዲዮ ሞባይል እንገባለን ሁላችንም። ስለዚህ ሁላችሁም ይህንን ሴቲንግ በደንብ ማወቅ ይኖርባችኋል ማለት ነው። ቪዲዮ ስትጭኑ እያንዳንዱን ነገር ምኑ ጋር እንዳለ በትክክል ማወቅ ይኖርባችኋል። እንደምታዩት የፕላስ ምልክቷን ስንጫን ቪዲዮ ያስመርጠናል ማለት ነው። ዝም ብዬ አንድ ቪዲዮ ላስገባለት። እንደምታዩት ከዚህ በፊት የነበረው በአንድ ፔጅ ነበር የሚያመጣው። አሁን ግን ሾው ሞር የሚል አማራጭ አለ። እሱን ስትነኩት ነው እንዳለ የሚያመጣላችሁ። ሁሉንም በካታጎሪ አድርጎታል ማለት ነው። ብዙ ነገሮች ነው የተቀያየሩት። እዚህ ጋር አሁን በደንብ አሳያችኋለሁ። ታይትል ቦታው እንደዛው እንዳለ ነው። ቪዚቢሊቲውም አለ ማለት ነው። ከዛም ኦዲየንስ ሾው ሞር የሚለውን ስንጫነው እንደምታዩት ሁሉንም ዘርግፎ አንጥቶልናል። ነገር ግን ከዚህ በፊት እንደነበረው አንድ በአንድ ሳይሆን በካታጎሪ ወይም ደግሞ በምድብ አድርጎ ነው ያስቀመጠልን። የመጀመሪያው ዲስክሪፕሽን ነው። እሱ ራሱን የቻለ ነው። ሎኬሽንም እንደዛው እንደበፊቱ ነው። ፕሌሊስትም እንደዛው ነው። ነገር ግን ሞኔታይዜሽን፣ ኮሚኒቲ እና አትሪቢዩት የሚባሉት ሶስቱ የራሳቸውን የሆኑ ምድቦች ወይም የራሳቸውን ካታጎሪዎች አንድ ላይ ይዟል ማለት ነው። ከሞኔታይዜሽን እንጀምራለን። ሞኔታይዜሽን የሚለውን ስንጫነው እንደምታዩት ሞኔታይዜሽኑን ኦን ኦፍ የምታረጉበት አማራጭ እዚህ ጋር ለብቻው ተቀምጧል ማለት ነው። እዚህ ውስጥ ይህንን ፔጅ እንደምታዩት ኦን ማታረጉ ከሆነ ዩቲዩባችሁ ሞኔታይዝ ከሆነ ቪዲዮዎቻችሁ ላይ ማስታወቂያ አይገባም ወይም ቪዲዮዎቻችሁ ሞኔታይዝ አይሆንም ማለት ነው። ሌላኛው ታግ ፕሮዳክት ነው። ፕሮዳክቶችን የምትሸጡ ካላችሁ እዚህ ጋር የምትፈልጉትን ፕሮዳክት ታግ ማድረግ ትችላላችሁ ወይም እዛ ቪዲዮ ላይ ማያያዝ ትችላላችሁ። ሶስተኛው ፔድ ፕሮሞሽን እና ብራንድ። ስለዚህ የእናንተ ቪዲዮ የስፖንሰርሺፕ ቪዲዮ ከሆነ ወይም እኔ እንደምሰራው አይነት የተለያዩ አይነት የስፖንሰርሺፕ ቪዲዮ ከሆነ የስ ትሉታላችሁ፣ ካልሆነ ኖ ትሉታላችሁ። እንዲሁም ብራንዱን ሰርች አድርጋችሁም ታግ ማድረግ ትችላላችሁ ማለት ነው። ለምሳሌ ከሂግስፊልድ ጋር ብዙ ጊዜ ስለምሰራ ሂግስፊልድን እዚህ ጋር በቀላሉ ሰርች በማድረግ እነሱን ታግ ማድረግ ይችላል ማለት ነው። እንደምታዩት ሂግስፊልድ ኤያ የሚለውን ነካዋለሁ። ከዛ ከታች አግሪ ይሏል ማለት ነው። በምታዩት መልኩ በቀላሉ የብራንዴን ዩቲዩብ ቻናል እዚህ ጋር ታግ ማድረግ ችያለሁ። ይህ እንግዲህ የሚጠቅመው ለነሱ የኔ ሜትሪክስ ሼር ለማድረግና እንዲሁም ደግሞ እነሱ የኔ ቪዲዮ ፕሮሞት ማድረግ ከፈለጉ በቀላሉ ፕሮሞት እንዲያደርጉት ነው የሚረዳቸው። ስለዚህ ሞኔታይዜሽን ታብ ይህን ይመስላል ማለት ነው። ይህ ግን እናንተ ቻናላችሁ ሞኔታይዝ ካልሆነ ይሄኛውን አታዩም ማለት ነው፣ አይመጣላችሁም። እናንተ ጋር የሚመጣው ኮሚኒቲና አትሪቢዩት የሚለው ብቻ ነው። ስለዚህ ወደ ኮሚኒቲ እናልፋለን። አሁን ኮሚኒቲ ውስጥ ስንገባ ምን እንዳለ እናያለን። እንደምታዩት ብዙ የተቀየረ ነገር አለ ማለት ነው። ኮላቦሬተር ለብቻው ነበረ በፊት፣ አሁን ኮሚኒቲ ውስጥ ገብቷል። እንደምታዩት ኮላቦሬተርን እዚህ ጋር መጠቀም ትችላላችሁ። ስለሱም የሰራሁት ቪዲዮ አለ። ያንን ቪዲዮ ካላያችሁ እዚህ ካርድ ላይ አስቀምጥላችኋለሁ።
ሌላኛው ኮመንት ነው። የኮመንቱም ሴቲንግ እዚህ ጋር ተቀምጧል እንደምታዩት ፖዝ ወይም ኦፍ ማድረግ ትችላላችሁ። ሌላኛው ሾው ላይክስ የሚል ነው። ቪዲዮቻችሁ ላይ ላይኩ እንዲታይ ወይም እንዳይታይ የምትፈልጉ ከሆነ እዚህ ጋር ነው ማለት ነው የምትቆጣጠሩት። በመቀጠል ደግሞ ሾርት ሪሚክስ አለ። አሎ ቪዲዮ ኤንድ ኦዲዮ ሪሚክሲንግ ይላል። እናንተም ቪዲዮ ከተለያዩ አይነት ሾርቶች ጋር ሪሚክስ አድርጎ ሰዎች ቪዲዮ እንዲሰሩ የምትፈልጉ ከሆነ ይሄን አሎ ትሉታላችሁ ማለት ነው ቪዲዮና ኦዲዮን። ስለዚህ ኮሚኒቲ ውስጥ ያሉት እነዚህን ይመስላሉ። የመጨረሻው ደግሞ አትሪቢዩትስ ነው። እዚህ ውስጥ ምን እንዳለ አሳያችኋለሁ። አትሪቢዩትስ የሚለውን ስንጫነው እንደምታዩት አልተርድ ኮንተንት የሚል አማራጭ አለ። እዚህ ቪዲዮ ላይ የኤአይ ፉቴጆች፣ የኤአይ ድምጾች እንዲሁም ደግሞ የተለያዩ አይነት የኤአይ ነገሮች አሉ ወይስ የሉም የሚለውን የምትመርጡበት ነው። ብዙ ጊዜ ሰዎች ሲጠቀሙት አላይም። ነገር ግን ዩቲዩብ በዚህ አመት ወይም በ2026 ይህን ነገር ግዴታ ያደርጋል ተብሎ ይጠበቃል። ስለዚህ ከሌለ ኖ ካለ ደግሞ የስ ብለን እናልፈዋለን። በመቀጠል ሰሌክት ካታጎሪ ይላል ማለት ነው። የዚህ ቪዲዮ ካታጎሪ ወይም የዚህ ቪዲዮ ምድብ ምንድነው የሚለውን እዚህ ጋር ትመርጣላችሁ። ኢንተርቴይንመንት ከሆነ ኢንተርቴይንመንት፣ ኤጁኬሽን ከሆነም ኤጁኬሽን፣ ኮሜዲ ከሆነ ኮሜዲ። እዚህ ጋር እናንተ የምትፈልጉትን አይነት መምረጥ ትችላላችሁ። የኔ ኤጁኬሽን ስለሆነ ኤጁኬሽን እለዋለሁ። በመቀጠልም የታግ አማራጩ አትሪቢዩትስ ውስጥ ነው ማለት ነው ያለው። እንደምታዩት የምትፈልጉትን የቪዲዮ ታግ እዚህ ጋር መጻፍ ትችላላችሁ ማለት ነው። በቀላሉ ቪዲዮ ታጋችሁን ማስገባት ትችላላችሁ። እኔ እዚህ ጋር ለምሳሌ ላሳያችሁ ዩቲዩብ ብዬ ስጽፍ እንደምታዩት አንድ ታግ ጽፎልኛል። እናንተ የምትፈልጉትን አይነት ታጎች እዚህ ጋር ታስገባላችሁ። በመቀጠል ደግሞ ላይሰንስ ኤንድ ዲስትሪቢዩሽን የሚል አማራጭ አለ። ይህም እንግዲህ ስታንዳርድ ነው ወይስ አይደለም የሚለውን እዚህ ጋር ትመርጣላችሁ። ይህም ከላይሰንስ እና ከኮፒራይት ጋር የተያዘ ነው። በጣም ብዙ ጊዜ ስታንዳርድ ዩቲዩብ ላይሰንስ ነው የምንመርጠው። እኔም እሱን መርጫለሁ ማለት ነው። በመቀጠል ደግሞ አሎ ኢምቤዲንግ ይላል። ይህንን አሎ የምታደርጉት ከሆነ የእናንተን ቪዲዮ ሰዎች የተለያዩ አይነት ዌብሳይት ላይ በቀላሉ እንዲጭኑ ፍቃድ መስጠት ነው ማለት ነው። የማትፈልጉ ከሆነ ኦፍ ታደርጉታላችሁ። ስለዚህ አትሪቢዩትስ ታብ ይህን ይመስላል። እንደምታዩት የቪዲዮ አፕሎዲንግ ሲስተሙ እጅግ በጣም ቀላል ሆኗል ማለት ነው። በመቀጠል ደግሞ ቪዲዮ አፕሎድ ስታደርጉ የምትሰሩትን ስህተትና እንዴት በቀላሉ በ2026 በአዲሱ ህግ ቪዲዮዎችን አፕሎድ ማድረግ እንደምትችሉ ቪዲዮ ሰራላችኋለሁ። ለዛሬ ይዤላችሁ የመጣሁት አጭርና እጅግ በጣም ጠቃሚ ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።